ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ቪዲዮ በጣም ጠቃሚና ወሳኝ ነው። በስልካችን ውስጥ ያሉ 5 ወሳኝና በጣም ጠቃሚና አንገብጋቢ እንዲሁም ለስልካችን በጣም ጠቃሚ ሁላችንም ልንጠቀማቸው የሚገቡ 5 ወሳኝ የአንድሮይድ ስልክ ኮዶችን ይዤላችሁ መጥቻለሁ። በጥሞና ቪዲዮን ተከታትላችሁ እያንዳንዶችን አሁኑኑ ቼክ እንድታደርጉ ያልኩ ቀጥታ ወደ ቪዲዮ ገባለሁ ማለት ነው። የዛሬው ቪዲዮ የመጀመሪያው ከአምስቶቹ በጣም ወሳኝ ኮዶች የመጀመሪያው ስልካችን ላይ መጀመሪያ ጫፍ ላይ ዲስፕሌይ ኢንሰፊሽንት ስቶሬጅ ኤረር እያለ ዲስፕሌይ የሚያደርግብን ከሆነ እሱን ችግር እንዴት እንቀርፈዋለን የሚለውን እናያለን ማለት ነው። የመጀመሪያው እንግዲህ ስልካችን ላይ ስቶሬጅ ኤረር እያለ የሚያሰቃየን ከሆነ እሱን ለአንደኛው ድሌት ለማድረግ ፐርማነንትሊ ድሌት ለማድረግ የምንጠቀምበት ኮድ ነው። እሱንም ኮድ ቀጥታ አሳያችኋለሁ። ወደ መደወያው እንገባለን። ከዛ መደወያው ከገባን በኋላ ኮከብ መሰላል 9900 መሰላል ብለን ቀጥታ ስንደውል እንደዚህ ያመጣልናል ማለት ነው። ቀጥታ ስንደውል ስልካችን ላይ እንደሚል ያሳያል። ቀጥታ አሁን ማን እንላለን? ድሌት እንላለን። ድሌት ዳምፕ ስቴት የሚል አለ። እሱን እንነካለን ማለት ነው። ድሌት ዳምፕ ስቴት የሚል አለ። እሱን እንነካለን። ድሌት ዳምፕ ስቴት የሚል አለ። ከዛ ድሌት የሚል ያመጣልና ዳምፕ ሪዛልቱን ከዛ እቺን ኦኬ እንላታለን ማለት ነው። እቺን ኦኬ በማድረግ ኢንሰፊሽንት ስቶሬጅ ኤረር እያለ የሚያስቸግረንን ለአንደኛው እስከ ወዲያኛው እንዲያጠፋ እናደርጋለን። ኦኬ ለዋለው ማለት ነው። ከዛ በቃ ሙሉ በሙሉ ያጠፋልናል ማለት ነው። ስቶሬጅ ኢንሰፊሽንት ስቶሬጅ ኤረር የሚለው በድጋሚ አይመጣብንም ማለት ነው። እንዲህ አድርገን መቅረፍ እንችላለን ማለት ነው። አሁን ደግሞ ቀጥታ ወደ ሁለተኛው ኮድ እንገባለን። የሁለተኛው ኮድ የሚጠቅመን IMEI ናምበር የስልካችን IMEI ናምበር ለማወቅ ማለት ነው። ቀጥታውን ወደ መደወያው በመግባት እንዴት እንደሆነ ምን እንደሚሰራ ጥቅሙን አሳያችኋለሁ ማለት ነው። ከዛ መደወያው ጋር ከገባን የምንጠቀመው ኮከብ መሰላል 06 ከዛ መሰላል ብለን ቀጥታ እንዲህ ስናደርግ ራሱ ያመጣልናል ማለት ነው። ይህም የሚጠቅመን ምንድነው? ስልካችን ፌክ ነው ወይስ ሪል የሚለውን ለማወቅ ማለት ስልካችን ትክክለኛ ነው ኦሪጂናል ነው ፌክ ነው የሚለውን ለማወቅ ማለት ነው። ይህንን IMEI ናምበር ካመጣልን ስልካችን ኦሪጂናል ማለት ነው። ሁላችንም ስልክ ይህን ሊያመጣ ይገባል። ያለበዛ ስልካችን ፌክ ነው ማለት ነው። ፌክ ነው። ይህም የሚጠቅመው ምንድነው? ዓለም አቀፍ የስልካችን መለያ ቁጥሮች ናቸው ማለት ነው። እነዚህ የስልካችን መለያ ኮዶች ናቸው ማለት ነው። ስልካችን ቢጠፋም ራሱ በዚህ ነው ልናውቅ የምንችለው ማለት ነው። ስለዚህ ይሄ ኮከብ መሰላል 06 መሰላል የሚለው ቁጥር ስልካችን ኦሪጂናል ነው ኦር ፌክ ነው የሚለውን ቼክ ለማድረግ ይጠቅመናል ማለት ነው። በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። እሺ አሁን ደግሞ ቀጥታ ወደ ሶስተኛው የዛሬው ቪዲዮ ሶስተኛው ኮድ እንገባለን። ግን ከዛ በፊት ውድ ተመልካቾቼ ይህን ቪዲዮ ከወደዳችሁት ላይክ አድርጉልኝ። ለሁሉ እንዲዳረስ ይጠቅመኛልና ቪዲዮ ላይክ አድርጉ። እንደውም ሼር አድርጉ ለሌላ ሰው ይህን መረጃ እንዲሰሙ ማለት ነው። እንዲሁም ደግሞ በዚህ ቪዲዮም ሆነ በሌላው የዩቲዩብ ቪዲዮዎች ሀሳብ አስተያየት ካላችሁ ኮሜንት አድርጉ። ለዩቲዩብ አዲስ ከሆናችሁ ደግሞ ዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ሁልጊዜ ቪዲዮ ስለቅ እንዲደርሳችሁ ኖቲፊኬሽኑን ደግሞ ኦንላይን ማድረግ አትርሱ። ቀጥታ ወደ ሶስተኛው ቪዲዮ ገባለሁ። የሶስተኛው ቪዲዮ ምንድነው? ስልካችን ቼክ ለማድረግ ምኑን ነው ቼክ የምናደርገው? ቼክ ዮር ኮል ኢዝ ፎርዋርዲንግ ኦር ኖት የስልክ ጥሪያችን ወደ ሌላ ሰው ተላልፏል አልተላለፈም የሚለውን ቼክ ለማድረግ ማለት ነው። ቀጥታ መደወያው ጋር ገባለሁ። ኮከብ መሰላል 61 መሰላል ይኸው እችን በመንካት ቀጥታ እደውላለሁ ማለት ነው። MMI ኮድ ስታርትድ ይለኛል።
ተጠልፏል አልተጠለፈም የሚለውን ስልኬን ለማወቅ ነው። ይሄን አሁን ምንም አልተጠለፈም አሉ። ሁሉም ኖት ፎርዋርድድ ነው የሚለው። ቮይሱም ኖት ፎርዋርድድ፣ ዳታውም ኖት ፎርዋርድድ፣ ሲኤምኤስም ኖት ፎርዋርድድ ነው የሚል ፓኬጁ ራሱ ኖት ፎርዋርድድ። ግን አሁን ከዚህ ተጠልፎ ቢሆን ኑሮ ወይ ኮላች ቮይሳችን ወይ ሌላው ነገር ተጠልፎ ቢሆን ኑሮ ስልክ ቁጥሩ ነበር የሚያሳየን ማለት ነው። ስለዚህ በዚህ መልኩ ስልካችን ተጠልፏል አልተጠለፈም የሚለውን ቼክ ማድረግ እንችላለን ማለት ነው። ኦኬ ብለን እንወጣለን ማለት ነው። ቪዲዮውን ላይክ እያደረጋችሁ እሺ፣ አሁን ደግሞ ቀጥታ ወደ አራተኛው ቪዲዮ ገባለሁ ማለት ነው። አራተኛው ቪዲዮ በጣም ወሳኝና ጠቃሚ ነው። እንዲሁም ሁላችን ስልካችን ላይ ቼክ ልናደርገው የሚገባ ነው። እሱም ጀነራል ቴስት ሞድ ይባላል ማለት ነው። ጀነራል ቴስት ሞድ ይባላል ማለት ነው። ጀነራል ቴስት ሞድ እሱም ለምን ነው የሚጠቅመን? ቀጥታ ወደ መደወያው እንገባለን። ወደ መደወያው ከገባን በኋላ ኮከብ መሰላል 0 ኮከብ መሰላል የሚለውን እንጫናለን። ከዛ ቀጥታ እዚህ ውስጥ ያስገባናል። ይሄም የሚጠቅመው ምንድነው? እነዚህ ነገሮች ስልካችን ላይ ይሰራሉ አይሰሩ የሚሉትን ለምሳሌ ስፒከሩ ይሰራል አይሰራም የሚለውን፣ እንዲሁም ከለሩ ይሰራል አይሰራም፣ ሴንሰሩ ይሰራል አይሰራም የሚለውን፣ ካሜራችን ይሰራል አይሰራም። ለምሳሌ ስፒከር የሚለውን በመጫን ለምሳሌ እስኪ ከለር ብሉ የሚለውን ሲጫኑ ይሄን ከለር ያመጣልናል ማለት ነው። ለምሳሌ ግሪንም ይኸው አሁን ስለዚህ የስልካችን ከለር ይሰራል ማለት ነው። ለምሳሌ ደግሞ ሌላ ደግሞ ሴንሰሩ የምንነካውን ይኸው እነዚህ ነገሮች ይሰራሉ አይሰሩም ስልካችን ላይ የሚለውን ያመጣልናል ማለት ነው። እነዚህ ነገሮች መስራት አለመስራታቸውን ቼክ ለማድረግ ይሄን እንጠቀማለን ማለት ነው። በቃ በዚህ መልኩ እነዚህ ነገሮች መስራት አለመስራታቸውን ቼክ ለማድረግ ቫይብሬሽን መስራት አለመስራቱን ቼክ ለማድረግ ስልኬ ላይ አሁን እኔ ቫይብሬሽን ይሰራል ማለት ነው። ሁላችንም በዚህ መልኩ ቼክ ማድረግ እንችላለን። የስልካችንን አጠቃላይ መስራት አለመስራቱን ፋንክሽናል መሆኑን ቼክ ለማድረግ ይሄንን ኮድ መጠቀም እንችላለን። ምን የሚለውን ኮከብ መሰላል 0 ኮከብ መሰላል የሚለውን ቼክ ማድረግ እንችላለን ማለት ነው። አራተኛው ይሄን ይመስላል። ቪዲዮውን ላይክ ማድረግ አትርሱ። ላይክ እያደረጋችሁ እንደውም የዩቲዩብ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ሁልጊዜ ቪዲዮ እንደደርሳችሁ ደግሞ ኖቲፊኬሽኑን ኦን ላይ ማድረግ አትርሱ። ቀጥታ ወደ አምስተኛው ቪዲዮ ገባለሁ ማለት ነው። ወደ አምስተኛው ቪዲዮ ስገባ ቀጥታ እቺ በጣም የአምስተኛው ኮድ በጣም አደገኛ ነውና በጥንቃቄ መሆን አለበት። በምንፈልግበት ሰዓት ብቻ መጠቀም አለብን ማለት ምክንያቱም በጣም አደገኛ ስለሆነ ለስልካችን ማለት ነው። እሱ ምንድነው? አሁን ቁጥሩን ብቻ በመጻፍ አሳያችኋለሁ። እሱ ምንድነው? መሰላል 77 80 መሰላል ማለት ነው። አሁን ቀጥታ ብደውሉ ስልኬ ላይ ያለ ሙሉ ነገር በቃ ይጠፋብኛል። ለምን ነው የሚጠቅመው ይሄ ነገር? አዲስ ስልክ ስንገዛ ማለት ስልክ ስንሸጥ ለምሳሌ ስልካችንን ስንሸጥ ስልካችን ላይ ያለ ፋይል በሙሉ አስወግደን ነው የምንሸጠው። ስለዚህ ያንን የዛን ታይም ነው ይሄን ኮድ መጠቀም ያለብን። የሚጠቅመው ስልካችን ላይ ያሉ መተግበሪያዎችን ሴቲንግስ ማለት ሴቲንጎችን፣ አፖችን እንደውም ደግሞ ዳታዎችን ዳታው ሙሉ ለማጥፋት ማለት ነው። ምክንያቱም የኛ ዳታ ሌላ ሰው ስለማይፈልገው ስልካችን በምንሸጥበት ጊዜ ለማጥፋት ማለት ነው። እሱ ምን ይባላል መሰላችሁ? ይሄ ኮድ ኢኒሺየትስ ፋክቶሪ ሪሴት ይባላል ማለት ነው። ስልካችንን የተጠቀምንበትን ወደ መጀመሪያው ኦሪጂናል ለመቀየር ማለት ሙሉ ዳታውን አጥፍቶ ማለት ነው። ስለዚህ ዝም ብለን በዘፈቀደ መጠቀም የለብንም። በሚያስፈልገንና ወሳኝ በሆነ ሰዓት ማለት ነው። ስልካችንን በምንሸጥበት ጊዜ ወይም ደግሞ ፎርማት በምናደርግበት ጊዜ ነው መጠቀም ያለብን ማለት ነው እንጂ ዝም ብለን ከተጠቀምን ፋይላችን ሙሉ ለሙሉ ስለሚጠፋ በጥንቃቄ መጠቀም አለብን ማለት ነው። ስለዚህ ይሄ አሁን ይሄን ያልኳችሁ ኮድ መሰላል 77 80 መሰላል ባለቀ በሚያስፈልገን ሰዓት እንዲህ ብለን መጠቀም እንችላለን ማለት ነው። ውድ ተመልካቾች የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ላይክ አድርጉ። ላይክ ባደረጋችሁ ቁጥር ቪዲዮ ለብዙ ሰው ይሰራጭልኛል። እንዲሁም ደግሞ ሼር አድርጉ። በቪዲዮ ላይ ጥያቄ ካላችሁ፣ ሐሳብ አስተያየት ካላችሁ ኮሜንት አድርጉ። ደግሞም ለዩቲዩብ አዲስ ከሆናችሁ
ሰብስክራይብ ያደረጋችሁ አብዛኛው ቪዲዮ የሚያየው ሰብስክራይብ ያላደረገ ነውና ቪዲዮን ሰብስክራይብ ያደረጋችሁ እንደውም አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ ኖቲፊኬሽን ኦል የምትለው ላይ አድርጓት ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። መልካም ጊዜ። ቻው